አንድ ሳምንት በፊት መህር የተሰኘው የዜና ወኪልና ሌሎች ሀገር ውስጥና የውጭ መገናኛ ብዙሃን ተቋማት የአያቶላህ አሊ ኻሜኔ ልጅ የሆኑት ሙጅተባ አሊ ኻሜኔ የሀገሪቱ መንፈሳዊ ጠቅላይ መሪ ሆነው መመረጣቸውን ፍንጭ ሲሰጡ የቆዩ ቢሆንም ትናንት ማምሻውን ግን የከፍተኛ ሃይማኖት መማክርት ወይም የሊቃውንት ጉባኤው ሹመቱን በይፋ አረጋግጧል። ጉባኤው ባወጣው መግለጫ ምንም እንኳን የጽሕፈት ቤቱ ቢሮዎች በቦምብ ቢጋዩም እንዲሁም የጸጥታ አባላቱ ቢገደሉም የኢማም ሆሜኔና የሰማዕቱ ኢማም ኻሜኔ መንገድ ይቀጥላል በማለት የሙጅተባን መመረጥ አብስሯል። አዲሱ መሪም በጦርነት አውድማ ውስጥ ስልጣን መረከባቸው ኢራን ለአሜሪካና ለእስራኤል ጥቃት እጅ እንደማትሰጥና የፖለቲካ ክፍተት እንደማይፈጠር ለማሳየት የታለመ እርምጃ እንደሆነ እየተነገረ ነው። ይሁን እንጂ ይህ ሹመት በተለይም የአሜሪካው ፕሬዝደንት ዶናልድ ትራምፕ እንዲሁም አጋራቸው የእስራኤል መንግስት ባስተላለፉት ጠንካራ የተቃውሞ መግለጫ ሳቢያ በቀጠናው ያለውን ውጥረት ወደ አዲስ የጥፋት ደረጃ አሸጋግረውታል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን ኢራን አዲስ መንፈሳዊ መሪ መምረጧን እንዲሁም ተያያዥ ጉዳዮችን ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በአሜሪካና በእስራኤል ጥምር ጦር እየታመሰች የምትገኘው ደግሞም ለአጸፋዊ እርምጃ መላው ቀጠናውን እያተራመሰች የምትገኘው ኢራን አዲስ መንፈሳዊ ጠቅላይ መሪዋን ሰይማለች። ባለፈው ፌብሩዋሪ 28 ቀን 2026 በአሜሪካና በእስራኤል ጥምረት በቴህራን በተሰነዘረ ጥቃት የቀድሞውን የኢራን የበላይ መንፈሳዊ መሪ የሆኑትን አያቶላህ አሊ ኻሜኔ መገደላቸውን ተከትሎ የኢራን የሊቃውንት ምክር ቤት ወይም አሴምብሊ ኦፍ ኤክስፐርትስ የአያቶላህ አሊ ኻሜኔ ልጅ የሆኑትን ሙጅተባ ኻሜኔን የሀገሪቱ አዲስ የበላይ መሪ አድርጎ በይፋ ሰይሟል። ይህ ታሪካዊ የተተኪነት ሹመት ይፋ የሆነው ኢራን በ47 ዓመታት የሪፐብሊክ ታሪኳ ታይቶ በማይታወቅ ከባድ ቀውስ ውስጥ ባለችበትና በመካከለኛው ምስራቅ መጠነ ሰፊ ጦርነት እየተካሄደ ባለበት በዚህ ወቅት ነው። እናም ሙጅተባ ኻሜኔ አባታቸው ሞት ከአንድ ሳምንት በኋላ ወደ ስልጣን መምጣታቸው በኢራን ወታደራዊና ሃይማኖታዊ መዋቅር ውስጥ ያሉ ጠንካራ ክንፎች የበላይነታቸውን ለማሳየት የወሰዱት እርምጃ ተደርጎ ተወስዷል። አዲሱ መሪ አሜሪካና እስራኤል በኢራን የነዳጅ ማከማቻዎችና ወታደራዊ ማዕከላት ላይ የሚሰነዝሩትን ጥቃት የመመከትና አገሪቱን ከውድቀት የመታደግ ከባድ ኃላፊነት ተጥሎባቸዋል። ደግሞም ይህንና መሰል ተጨማሪ ኃላፊነቶችን መወጣትም ይኖርባቸዋል። 88 አባላት ያሉት የኢራን የሊቃውንት ጉባኤ ሹመቱን ይፋ ሲያደርግ የኢራን መንግስት ቴሌቪዥን ባስተላለፈው መግለጫ ምንም እንኳን አስከፊ የጦርነት ሁኔታዎች ቢኖሩም እንዲሁም የጠላቶች ቀጥተኛ ዛቻ በተቋሙ ላይ ቢያንዣብብም የሊቃውንት ጉባኤው ሴክሬታሪያት ቢሮዎች ላይ ቦምብ ተጥሎ ሰራተኞችና የጥበቃ አባላት ቢሰውም የእስላማዊ ስርዓቱን አመራር የመምረጥ ሂደት ላፍታም ቢሆን አልተቋረጠም ሲል ገልጿል። በመቀጠልም አቅራቢው አላሁ ክበር ሆሜኔ መሪ ነው በማለት የሙጅተባን መሾም አውጇል። ይህ ሹመት ባለፈው ሳምንት በመህር ኒውስ እንዲሁም በሌሎች ሀገር ውስጥ መገናኛ ብዙሃን ተቋማት ይፋ ተደርጎ የቆየ ቢሆንም ገበያ ሚዲያም ይህንን ተከትሎ የሙጅተባ መመረጥን እንዲሁም ተያያዥ ጉዳዮችን ወደ እናንተ ያደረሰ ቢሆንም አሁን ግን በይፋ መረጋገጡ ለኢራን ሕዝብም ሆነ ለዓለም አቀፉ ማህበረሰብ ትልቅ መልእክትን ያስተላለፈ ጉዳይ ተደርጎ ተወስዷል። እናም ሙጅተባ ኻሜኔ ማናቸው የሚለው ጥያቄ በአሁኑ ወቅት የበርካታ ዲፕሎማቶችና የፖለቲካ ተንታኞች መነጋገሪያ ሆኗል። እንደ አውሮፓውያኑ የዘመን አቆጣጠር ሴፕቴምበር 8 ቀን 1969 በሚሻድ ከተማ የተወለዱት ሙጅተባ አሊ ኻሜኔ ካሏቸው 6 ልጆች መካከል ሁለተኛው ናቸው። በኢራን ኢራቅ ጦርነት ወቅት በወጣትነታቸው ወታደራዊ አገልግሎት የሰጡ ሲሆን በ1999 እንደ አውሮፓውያኑ የዘመን አቆጣጠር ወደ ቅድስት ከተማዋ ቁም በመሄድ የሃይማኖት ትምህርታቸውን መከታተላቸው ይነገርላቸዋል። እንደ አባታቸው ሳይሆን ሙጅተባ እስከ ቅርብ ጊዜያት ድረስ ከህዝብ እይታ ርቀው የቆዩ የትኛውንም የመንግስት ቢሮ ያልመሩና በህዝብ ፊት ንግግር ወይም ቃለ መጠይቅ አድርገው የማያውቁ ሰው ናቸው። ሆኖም ግን ለበርካታ አስርተ ዓመታት በአባታቸው የቅርብ የስልጣን ክበብ ውስጥ ከፍተኛ ተጽዕኖ ፈጣሪ እንደነበሩ ይነገራል። በተለይም ከሃያሉ የኢራን አብዮታዊ ዘብ IRGC ጋር ያላቸው ጥልቅ ትስስር አሁን ላገኙ ስልጣን ዋነኛው መሰረት እንደሆነም ይታመናል።
ከዚህ ጋር በተያያዘም በ2000ዎቹ መጨረሻ ይፋ በተደረጉ መረጃዎች መሰረት ሞጅታባ ከካባው ጀርባ ያሉ እውነተኛ ኃያል ሰው ሲባሉ መገለጻቸውም አይዘነጋም። እንዲያም ሆኖ ይህ የሞጅታባ ሹመት በአሜሪካና በእስራኤል በኩል ከፍተኛ ተቃውሞ ገጥሞታል። የአሜሪካው ፕሬዝደንት ዶናልድ ትራምፕ የሞጅታባን መመረጥ ተቀባይነት የሌለው ሲሉ እያጣጣሉት ይገኛሉ። ፕሬዝደንት ትራምፕ ለአክሲዮስ በሰጡት ቃለ ምልልስ የኻሜኔ ልጅ ለእኔ ተቀባይነት የለውም፣ እኛ የምንፈልገው በኢራኑ ስምምነትንና ሰላምን የሚያመጣ ሰው ነው ሲሉም ገልጸዋል። በተጨማሪም ለኤቢሲ ኒውስ በሰጡት ቃለ መጠይቅ አዲሱ የኢራን መሪ ያለኛ ፈቃድ ብዙም አይቆይም ሲሉ አስጠንቅቀዋል። ፕሬዝደንት ትራምፕ አክለውም ከኛ ፈቃድ ማግኘት ይኖርበታል፣ ካልሆነ ግን ረዥም ጊዜ አይቆይም በማለት የኢራንን የወደፊት መሪ በመምረጥ ረገድ አሜሪካ ሚና ሊኖራት እንደሚገባ ግፊት አድርገዋል። በሌላ በኩል ደግሞ እስራኤል ማንኛውንም የአሊ ኻሜኔ ተተኪ ኢላማ እንደምታደርግ ዝታለች። የእስራኤል መከላከያ ሚኒስትር እስራኤል ካትዝ የእስራኤል መንግስት ረዥም እጅ ተተኪውንም ሆነ እሱን ለመሾም የሚሞክሩትን ማሳደዱን ይቀጥላል ሲሉም ገልጸዋል። በአንጻሩ ደግሞ ኢራን ይህንን የአሜሪካ ጣልቃ ገብነት በጽኑ ውድቅ አድርጋለች። የኢራን የፓርላማ አፈ ጉባኤ መሐመድ ባገር አሊባፍ ፕሬዝደንት ትራምፕ በተተኪው ምርጫ ላይ ሚና ሊኖረኝ ይገባል ማለታቸውን ሲያፌዙበት ከህይወት የበለጠ ውድ የሆነችው የውዷ ኢራን ዕጣ ፈንታ የሚወሰነው በኩሩ የኢራን ህዝብ እንጂ በጀፍሪ ኤፕስታይን የወንበዴ ቡድን አይደለም ሲሉ በኤክስ ገጻቸው ላይ ጽፈዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም ለኤንቢሲ ኒውስ ሲናገሩ ይህ የኢራን ህዝብ ጉዳይ ብቻ ነው፣ የሌላ ማንኛውም አካል ጉዳይ አይደለም በማለት የሀገሪቱን ሉዓላዊነት አስምረውበታል። አራግቺ አክለውም ፕሬዝደንት ትራምፕ ኢራን አሜሪካን የምትመታበት ሚሳኤል አላት ማለታቸውን በማስተባበል ኢራን የሚሳኤል ርቀቷን ሆን ብላ እስከ 200 ኪሎ ሜትር ብቻ መገደቧን ገልጸዋል። ይህ በእንዲህ እንዳለ በአሁኑ ወቅት ያለው የጦርነት ሁኔታ እጅግ አሳሳቢ ደረጃ ላይ መድረሱ እየተገለጸ ነው። እስራኤልና አሜሪካ በኢራን ወታደራዊ ማዕከላት፣ በነዳጅ ዲፖዎች እና በአብዮታዊ ዘቡ የአየር ኃይል ዋና መስሪያ ቤት ላይ ተከታታይ የአየር ጥቃቶችን እየፈጸሙ ነው። የኢራን ወታደራዊ ምንጮች እንደሚሉት እስካሁን በኢራን ውስጥ ከ10 ሺህ በላይ የሲቪል ሕንፃዎች ተጎድተዋል። በምላሹም ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮችና በቀጠናው ሀገራት ላይ የሚሳኤልና የድሮን ጥቃቶችን እየሰነዘረች ትገኛለች። ከዚህ ጋር በተያያዘም የሳውዲ አረቢያ መከላከያ ሚኒስቴር ወደ ፕሪንስ ሱልጣን አየር ኃይል ጣቢያ የተተኮሰ የባለስቲክ ሚሳኤል ማክሸፉን አስታውቋል። እንዲሁም በባህሬን፣ ዮርዳኖስ፣ ኩዌትና ኢማይሬቶች ላይ የኢራን ጥቃቶች መድረሳቸው እየተዘገበ ነው። የኢማይሬቶች መንግስት በሀገሪቱ መሠረተ ልማት ላይ ከ1400 በላይ የሚሳኤልና የድሮን ሙከራዎች መደረጋቸውን ገልጾ ድርጊቱን ጭካኔ የተሞላበትና በምንም አይነት መንገድ ምክንያታዊ ያልሆነ ጥቃት ሲል ኮንኖታል። በሌላ በኩል ደግሞ ኢራን ጦርነቱ ወደ አዲስ ምዕራፍ መሸጋገሩን እየገለጸች ትገኛለች። አንድ ከፍተኛ የኢራን ባለስልጣን ለሲኤንኤን በላኩት መልእክት ጦርነቱ ወደ አዲስ ምዕራፍ ገብቷል፣ በኢራን የነዳጅ ማከማቻዎች ላይ ለተፈጸመው ጥቃት ቀጠናዊ አጸፋዊ እርምጃ በእርግጠኝነት ይወሰዳል ሲሉ አስጠንቅቀዋል ብሏል። ኢራን በዓለም ላይ ከፍተኛ የነዳጅ ዝውውር የሚደረግበትን የሆርሙዝ የባህር ወሽመጥ የመቆጣጠር ስልጣን እንዳላትም ገልጸዋል። ይህም የቀጠናውን የኢነርጂ ወይም የኃይል አቅርቦት ደህንነት ስጋት ላይ የሚጥል መሆኑ ታውቋል። ጦርነቱ በሊባኖስም መጠነ ሰፊ ውድመት እያደረሰ ሲሆን በእስራኤል ጥቃቶች የሞቱት ሰዎች ቁጥርም ወደ 400 መጠጋቱን የሀገሪቱ ጤና ጥበቃ ሚኒስቴር አስታውቋል። በቤይሩት የሚገኘው ራማዳ ሆቴል ላይ በተሰነዘረ ጥቃት የኢራን ቁድስ ኃይል ወይም ቁድስ ፎርስ አዛዦች መገደላቸውን እስራኤል እየገለጸች ትገኛለች። በዚህም አዲሱ መንፈሳዊ ጠቅላይ መሪ ሆነው የተሾሙት ሞጅታባ ኻሜኔ ከፊት ለፊታቸው በርካታ ፈተናዎች ይጠብቋቸዋል። አንደኛውና ዋነኛው ፈተና ሀገሪቱን ከቀጥተኛ ወታደራዊ ወረራ መጠበቅና የአባታቸውን መገደል ተከትሎ የተዳከመውን የሀገር ውስጥ መረጋጋት መመለስ ነው። በኢራን ውስጥ ብዙዎች ከሃይማኖታዊ መሪነት ይልቅ ወደ ሲቪል አስተዳደር እንዲሸጋገር የሚፈልጉ ቢሆንም አሁን ያለው የጦርነት ሁኔታ ግን እንዲህ ያለውን ለውጥ ከባድ አድርጎታል። በሌላ
በኩል ሞጅታባ እንደ አባታቸው ከፍተኛ የሃይማኖት ማዕረግ ወይም አያቶላህ የሌላቸው መሆኑ ሃይማኖታዊ ተቋማት ዘንድ ተቀባይነት ለማግኘት ሌላው ፈተና ሊሆንባቸው ይችላል። በተጨማሪም የአባት ለልጅ የስልጣን ሽግግር በኢራን አብዮት ታሪክ ውስጥ በበጎ የማይታይ በመሆኑ ህዝባዊ አመፅ ሊቀሰቅስ ይችላል የሚል ስጋት አለ። ከዚህ ባሻገር ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ለኢራን ህዝብ ባስተላለፉት የቪዲዮ መልእክት ኢራንን ከጭቆና ቀንበር ነፃ ለማውጣት ግባቸው እንደሆነ ገልጸው ህዝቡ በስርዓቱ ላይ እንዲነሳም ጥሪ አቅርበዋል። ኔትንያሁ በእውነቱ ከመንግስት ተቃራኒ ለቅጽበት ከቆማችሁ እስራኤልና ኢራን እንደገና ደፋር ጓደኛሞች የሚሆኑበት ቀን ሩቅ አይሆንም ሲሉ መልእክት አስተላልፈዋል። ይህ ንግግር እስራኤል በኢራን ውስጥ የመንግስት ለውጥ ወይም ሪጅም ቼንጅ ለማምጣት ያላትን ፍላጎት በግልጽ ያንጸባረቀ ሆኗል። ሆኖም ግን በኢራን በኩል ያሉት ወታደራዊና የደህንነት መዋቅሮች በሞጅታባ ዙሪያ አንድነታቸውን በማጠናከር ላይ መሆናቸው ይታያል። ከዚህ አንጻርም ወደፊት ምን ሊኖር ይችላል የሚለውን ስንመለከት የሞጅታባ ኻሜኔ ሹመት በኢራንና በምዕራባውያን መካከል ያለውን ግንኙነት የበለጠ ሊያሻክረው እንደሚችል ይገመታል። ሞጅታባ ከአክራሪው የአብዮታዊ ዘብ ጋር ያላቸው ጥብቅ ትስስር ኢራን ለድርድር ያላትን ፍላጎት ሊቀንሰው ይችላል። የቀድሞው የኢራን ፕሬዝደንት ሐሰን ሮሃኒ የሹመት ማስታወቂያ ህዝቡ ቁድስ ፎርስ ላይ ያለውን ትኩረት እንዳይቀንሰው በሚል ጥንቃቄ መደረግ እንዳለበትም ጠቁመዋል። አሊ ላሪጃኒ የተባሉ የብሔራዊ ደህንነት ምክር ቤት ጸሐፊው ደግሞ ለኢራን ጎረቤቶች ባስተላለፉት መልእክት የአሜሪካ የጦር ሰፈሮች ኢራንን ለማጥቃት ጥቅም ላይ ከዋሉ በእነዚህ ሀገራት ላይ እርምጃ መውሰድ አገራቸው የማይገሰስ መብት እንዳላት በድጋሜ ገልጸዋል። እናም የሞጅታባ ኻሜኔ ወደ ስልጣን መምጣት በመካከለኛው ምስራቅ ያለውን የጂኦፖለቲካዊ ሚዛን የሚቀይር ክስተት ተደርጎ ይወሰዳል። ኢራን በአሜሪካና በእስራኤል እየደረሰባት ያለውን ጫና ተቋቁማ በሞጅታባ መሪነት ትቀጥላለች ወይስ ስርዓቱ ለለውጥ ይገደዳል የሚለው ጥያቄ በሚቀጥሉት ሳምንታት በሚኖሩ ወታደራዊና ዲፕሎማሲያዊ እንቅስቃሴዎች የሚወሰን ይሆናል። ፕሬዝደንት ትራምፕ በኢራን ጉዳይ ላይ ያላቸው ጽኑ አቋምና እስራኤል አዲሱን መሪ ኢላማ እንደምታደርግ መዛቷ ደግሞ ቀጠናውን ወደማይመለስ መጠነ ሰፊ ጦርነት ውስጥ ሊከተው ይችላል። በሌላ በኩል ደግሞ ኢራን የሞጅታባ ኻሜኔን ሹመት ይፋ ማድረጓ ለጠላቶቿ አልተዳከምሁም የሚል መልእክት ለማስተላለፍ ያደረገችው ጥረት ተደርጎ ሊወሰድ ይችላል። ሞጅታባ ከአባታቸው የተረከቧት ሀገር በጦርነት እየታመሰች የምጣኔ ሀብት መሠረተ ልማቷ እየፈረሰና ከጎረቤቶቿ ጋር ያላት ግንኙነት እየሻከረ ባለበት ወቅት ነው። የዓለም አቀፉ ማህበረሰብ ስጋትም ይህ ግጭት ወደ ዓለም አቀፍ የነዳጅ ቀውስና ሰፊ ቀጠናዊ ጦርነት እንዳያመራ ነው። የኢራን ህዝብ የአሜሪካ ግፊትና የእስራኤል ወታደራዊ እርምጃዎች በአዲሱ መሪ ላይ የሚፈጥሩ ጫና የሀገሪቱን ብቻ ሳይሆን የመላው መካከለኛው ምስራቅን የወደፊት ዕጣ ፈንታ ይወስናል። ከዚህ በተጨማሪም የሞጅታባ ኻሜኔ ሹመት በኢራን የፖለቲካ ታሪክ ውስጥ ትልቅ ለውጥ የሚያመጣ ተደርጎም ይወሰዳል። ሞጅታባ የሚመሩት የ47 ዓመታት ታሪክ ያላትን እስላማዊ ሪፐብሊክ እጅግ አስቸጋሪ በሆነ የህልውና አደጋ ውስጥ ባለችበት ወቅት ነው። በአንድ በኩል የአሜሪካና የእስራኤል ቀጥተኛ ወታደራዊ ጥቃት፣ በሌላ በኩል ደግሞ የውስጥ የህዝብ ተቃውሞና የስልጣን ሽግግሩን ህጋዊነት የሚጠራጠሩ ወገኖች ተግዳሮት ሆነውባቸዋል። ፕሬዝደንት ትራምፕ ሹመቱን አለመቀበላቸውና እስራኤል ግድያ እንደምትፈጽም መዛቷ ሞጅታባ ስልጣናቸውን ለማጠናከር ያላቸውን ዕድል ጠባብ ያደርገዋል። ከዚህ ባለፈም ኢራን ጦርነቱ ወደ አዲስ ምዕራፍ መሸጋገሩንና የኢነርጂ ወይም የኃይል አቅራቢ ተቋማትን ኢላማ እንደምታደርግ መግለጿ ግጭቱ ከመካከለኛው ምስራቅ አልፎ በዓለም አቀፍ የኢኮኖሚና የጸጥታ ሁኔታ ላይ ከፍተኛ መቃወስ ሊፈጥር እንደሚችል ያሳያል። የሞጅታባ ኻሜኔ አመራርም አባታቸው በባሰ ሁኔታ ጥንካሬንና አክራሪነትን ሊያራምድ ይችላል የሚሉ ስጋቶች ቢኖሩም አገሪቱ ካለችበት ከፍተኛ ወታደራዊ ጫና አንጻር ወደ ንግግር የመመለስ ዕድሏ አነስተኛ መስሎ እየታየም ይገኛል። በቀጣዮቹ ቀናት የሚወሰዱ የአጸፋ እርምጃዎችና የአሜሪካ ቀጣይ እርምጃ የሞጅታባንና የኢራንን የወደፊት ዕጣ ፈንታ የሚወስኑ ቁልፍ ጉዳዮች ይሆናሉ። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ሲኤንኤን፣ ቢቢሲ እንዲሁም ሮይተርስን በዋቢነት ተጠቅመናል።